ጋይስ አንዴ የትም እንዳትሄዱ ይሄንን ቪዲዮ እስከ መጨረሻ እዩት። ማን ያዟል እሸቱ የሚያደርገውን ነገር በኋላ ቪዲዮን ካያችሁት በኋላ በደንብ አስረዳችኋለሁ ማለት ነው። እስኪ ቪዲዮን አይተን እንመለስ። አይ ሞክሪው ራስሽ። አይ ነይ አንቺ ራስሽ ቅመሹ። የጎደለ ነገር አለ ምን አስተካክል። ቅመሹ ራስሽ ቅመሹና እይ ያልወደዱት ነገር አለ። አይ ኖ እንድትቀምሹ ፈልጌ ነው። ችግር የለውም ነይ ቅመሹ። እና ታዲያ በምን እንድበላው ነው? ማንኪያውን አምጪልኝ። ዝም ብሎ ይበላል? ዝም ብሎ ይበላል? ዝም ብሎ አይበላም። ልክ እንደሚጮህ እያለ ምናምን እየጮኸ ነው መብላት ያለበት። ቆይ አንድ ጊዜ እኔ በደንብ ላስረዳችሁ የፈለኩት ምንድነው፣ እናንተ ሶሻል ሚዲያ ላይ ቪዲዮዎችን የምትከታተሉ ሞቲቬሽናል ስፒከር ነን፣ ሞቲቬሽናል ጂፓስ ነን ምናምን የሚሉ ሰዎችን በደንብ የምትከታተሉና እነሱ ያሉትን ነገር አንድ በአንድ የምታደርጉ ሰዎች ማለት ነው። እዚህ ጋር ሌላ ሰው ቢሆን ሞቲቬሽናል ስፒከሩ ፖድካስትም ይሰራል፣ ብዙ ነገሮችን ያው ሰዎችን ያነቃቃል ምናምን። ይሄ ማን ያዟል እሸቱ ምን ያደርግ እንደነበር ታውቃላችሁ? ሌላ ሰው እዚህ ቁጭ ብሎ ማንኪያ ከሌለ በምንድን ነው የሚበላው? ዝም ብሎ ይበላል ምናምን ብሎ ሌላ ሰው ቢናገር ኖሮ እሱ ምን እንደሚል ታውቃላችሁ? እግዚአብሔር ይሄንን ምግብ ከሰጠ እጁን የሰጠ እሱ አይደለ? ለምን እዚህ በእጅ በተፈጥሮ በራስ እጅ ለምን አትበላ ምናምን ብሎ ነበር ሞቲቬት የሚያደርጋችሁ ማለት ነው። አየ ሰዎች በራሳቸው ጫማ ውስጥ ሁሌም ትክክል ናቸው። ሌላ ሰው ላይ መፍረድ በጣም ቀላል ነው። እሱ በራሱ ለምን በእጁ አይበላም? ይሄ ምግብ አሁን በእጁ ይበላል፣ እንደምታዩት ነው። ግልጽ ነው አይደል? ይሄ ምግብ በጣም ደረቅ ነው፣ በእጅ ይበላል። ማንኪያ ብሎ እዚህ ጋር ሰዎችን አሁን ምናልባት ቤቱን ለማስተዋወቅ ሊሆን ይችላል የፈለገውን ማለት ይችላል እሱ ማለት ነው። ነገር ግን ይህንን ምግብ በእጅ መብላት ይችላል። ቪዲዮን እንኳን ባያሳየው ሰዎች አሁን እሱን አነቃቂ ነው፣ መካሪ ነው ምናምን፣ ሰዎችን የሚያስተምር አስተማሪ ነው፣ የብዙ ሰዎችን ህይወት ያተረፈ ከሞት ተስፋ የቆረጡ ሰዎች ተስፋቸው እንዲቀጥል ምናምን ነገር ያደረገ ሰው ነው። ግልጽ ነው። ነገር ግን በሱ ጊዜ ሲሆን በእጅ መብላት እየቻለ ለማንኪያ ብሎ በዚህ ልክ ልጅቷን እንትን ማለት አስፈላጊ አይደለም። ምንም አላደረገም፣ ፕሮሞት እያደረገ ነው ምናምን ልትሉ ይችላላችሁ። ነገር ግን ሌላ ሰው ቢሆን የሚናገረው በጣም ግልጽ ነው። እንግዲህ ሞቲቬሽናል ስፒከር ነን ጂፓስ ነን ምናምን የሚሉ ሰዎችን ሙሉ በሙሉ አትስሙ። አንድ በአንድ የምታረጉ ሰዎች እነሱ የሚሉትን እነሱ የሚኖሩት ላይፍ የራሳቸው የሆነ ችግር ያለበት ላይፍ ነው። ሁሉም ሰው የየራሱ የሆነ ደካማ ጎን አለው። ማንም በቃ ማን ያዘዋል እሸቱን መሆን ፈልጋለሁ ብትል አትሆንም። እንደሱ መጫወት አችልም። የሱን ኮንፊደንስ ማግኘት አችልም። በቃ አንተ ራስህን ሆነ ነው የምትኖረው። ስለዚህ ሶሻል ሚዲያ ላይ ያያችሁትን ነገር ሁሉ ይዛችሁ ቤታችሁ አትግቡ። በቃ ብዙ ችግር ነው የሚፈጠረው። እናንተ የምትኖሩት የምትችሉት እናንተ የምትችሉትን ብቻ ነው። ሁሉም ሰው የየራሱ የሆነ አንዱ ዶክተር መሆን ቻለ ማለት አስተማሪ መሆን ይችላል ማለት አይደለም። ፓይሌቱ መሆን ቻለ ማለት አናጺ መሆን ይችላል ማለት አይደለም በጭራሽ። በቃ ሁሉም ሰው በራሱ ትክክል ነው። ስለዚህ ይሄን ነው የምላችሁ ማለት ነው። ከቪዲዮ የተረዳችሁትን ምናልባት እኔ ያወራሁትም እንደዚህ አንተ ልክ አይደለም ልክ ነህ ምናምን የምትሉት ነገር ካለ ኮሜንት ላይ እንድታስቀምጡን ይፈልጋሉ ማለት ነው። ይመቻችሁ።